የዓለማችን በእድሜ ትንሹ የቡርኪና ፋሶ ወጣት መሪ እንደ ኢብራሂም ትራኦሬ ምናልባትም በአፍሪካ ታሪክ በሁለት ዓመት ቆይታ በዚህ ደረጃ ሀገሩን በመቀየር ረገድ የተሳካለት መሪ ያለ አይመስልም። ምክንያቱም ኢብራሂም ፈረንሳዮችን ከሀገራቸው ካባረረ በኋላ ቡርኪና ፋሶ አጠቃላይ የሀገር ውስጥ ምርትን ከ18.8 ቢሊዮን ዶላር ወደ 23.1 ቢሊዮን ዶላር ገቢዋን ማሳደግ ችላለች። ከዚህም በተጨማሪ ከዓለም አቀፉ የገንዘብ ድርጅት የተቀበሉትን ብድር መመለስ፣ የሚኒስትሮች ደሞዝ በ30% መቀነስና በአንጻሩ የመንግስት ሰራተኞችን ደሞዝ በ50% ከፍ በማድረግ ተግባራዊ አድርጓል። ይህ ወጣት የሀገር መሪም ከሰሞኑ የከሸፈ የግድያ ሙከራም ተደርጎበታል። ሰሞኑን የአሜሪካ ወታደራዊ ተቋም አዛዥ ሆኖ የተሾመው ሚሼል ላንግሌ ወጣቱን የቡርኪና መሪ ኢብራሂም ትራኦሬን የሀገሪቱን የወርቅ ክምችት ለስልጣን መጠበቂያው እያዋለው ነው፣ የቡርኪና ፋሶ ህዝብ በጭቆና ስር ነው፣ በሀብቱ መጠቀም አልቻለም፣ ነፃነትን ተጠምቷል ሲል መናገሩ የሰሞኑ የአፍሪካውያን መነጋገሪያ ሆኗል። እናም ይህንን ተከትሎ በሺዎች የሚቆጠሩ ወጣቶች በቡርኪና ፋሶ ዋና ከተማ ኦጋዱጉ በሚገኘው አብዮት አደባባይ ተገኝተው ለፕሬዝዳንት ካፕቴን ኢብራሂም ትራኦሬ የአብሮነት የሰልፍ ድጋፍ አድርገዋል። ከዚህም በተጨማሪ በጋምቢያ፣ ኬንያ፣ ኒውዮርክ፣ ካናዳ፣ ፓሪስና ሌሎችም ትራኦሬን ለመደገፍ ተመሳሳይ ሰልፎችን ማድረጋቸውም ተሰምቷል። ውድ የቻናላችን ቤተሰቦች ዛሬ ስለዚህ አስገራሚ መሪ ልንነግራችሁ ወደናል። ቻናሉን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። እኛ የሚያስፈልገን ዲሞክራሲ ሳይሆን አብዮት ነው በሚለው ንግግሩ ቃለ መሃላ ላይ ፈጸመው የቡርኪና ፋሶ ፕሬዝዳንት ካፕቴን ኢብራሂም ትራኦሬ ከሰሞኑ የተደረገበትን የግድያ ሙከራ ተከትሎ ብዙዎች የተለያዩ ሀሳቦችን ሰንዝረዋል። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስትር መሐማዱ ሳና ያስታወቁ ሲሆን የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናዊ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምረው ገልጸው እንደነበር ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው እኛ ያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካና ፈረንሳይ ያን ነጻ ሀገር ፕሬዝዳንትን ይዘው የማሰር መብት የላቸውም ማለታቸው ደግሞ ሌላ ትኩሳትን ፈጥሯል። ፕሬዝዳንቱ በዚህ ብቻ አላበቁም። ነገሮች ግልጽ እንዲሆኑ ፈልጋለሁ። ኢብራሂም ትራኦሬ የሀገሩን ፍላጎትና መድረሻ አጢኖ በመመርመር እኔ ጋር መጥቷል። እኔ እንደ አንድ የንግድ ሸሪኩና ህልሙን ለማሳካት ጓደኛ ሆኜ ተቀብየዋለሁ። ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም። ሀብት ብዝበዛ ማድረግ ፍላጎትም የላትም። ፍትሃዊ ንግድ እንዲኖር እንፈልጋለን። እኛ አገራችን ሆነን ወደ ቡርኪና ፋሶ አገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሷ አገር አምርታ በንግድ ስምምነታችን መሰረት ወደ እኛ አገር መላክ ነው። የቡርኪና ፋሶን የማዕድን ሀብትን የመስረቅና የመበዝበዝ ፍላጎት ቢኖረን ኖሮ የሀገራችን ማዕድን አምራቾች ቡርኪና ፋሶ ገብተው እንዲሰሩ እናደርግ ነበር። እኛ ግን ፍትሃዊ የንግድ ተጠቃሚነትን ስለምንፈልግ ይህንን አናደርግም ሲሉ ነበር አለቃ ፑቲን የተደመጡት። ትራኦሬ ታዲያ በቆፍጣናነቱ በደመኮስታራነቱና በሚወስናቸው ውሳኔዎች ከአንዳንዶቹ ተቃውሞ ሲገጥመው በአፍሪካ ሀገራትና በሩሲያ ዘንድ ግን ተቀባይነት እንዳለው ይታመናል። በሺዎች የሚቆጠሩ ወጣቶች በቡርኪና ፋሶ ዋና ከተማ ኦጋዱጉ ተገኝተው ድጋፋቸውን ያሳዩት እንዲሁም በጋምቢያ፣ ኬንያ፣ ኒውዮርክ፣ ካናዳ፣ ፓሪስና ሌሎችም ትራኦሬን ለመደገፍ ተመሳሳይ የድጋፍ ሰልፎች የተደረጉት ከትራኦሬ ጎን ለመቆም ያላቸውን ፈቃደኝነት ለማሳየት ነው። ሀገሩን ቡርኪና ፋሶን ከአዲሱ ቅኝ ግዛት ለማላቀቅ ያስተሳሰብ የሥራ ባህልና ኢንዱስትሪያላይዜሽን ላይ አብዮት ያቀጣጠለው ትራኦሬ ጥቅማቸው የተነካባቸው ምዕራባውያን ከስልጣን ሊያወርዱት ካሴሩ ውሎ አድረዋል። አሁን ደግሞ ብዙ የግድያ ሙከራና መፈንቅለ መንግስት በምስጢር ተሞክረው ስላልተሳኩ በግልጽ መውጣት ጀምረዋል። ከሳምንታት በፊት ዋናዋ ጥቅሟ የተነካባት ፈረንሳይ ወዳደር የሀገሩ ልጆች አሰባስባ በፓሪስ እሱ ላይ የተቃውሞ ሰልፍ አስወጣች። ሲነቃባቸው ደግሞ የአሜሪካ መንግስት ትራኦሬ የሀገሪቱን የወርቅ ሀብት ለግል ፍላጎቱ እያዋለው ነው ብላ ያዞ እንባዋን ማፍሰስ ጀመረች። ይህ ማለት እንደ ቀድሞ የሀገሩ ልጅ ቶማስ ሳንካራ በመፈንቅለ መንግስት መግደል ስላልቻልን እንደ ሊቢያው ሙሐመድ ጋዳፊ በቀጥታ መተን እንገላሃለን ማለት እንደሆነ የገባውና ቁጭቱ ያልወጣለት በመላው ዓለም ያለው ጥቁር ህዝብም በዚህ ልክ አጋርነቱን ለካፒቴን ትራኦሬ ያሳየው ለዚሁ ይመስላል። ሰውየው ታዲያ የዋዛ አይደለም። በሁለት ዓመት ጊዜ ውስጥ የሀገሬውን ህዝብ ብሎም መላውን ዓለም ጉድ ያስባሉ ስራዎችን የሰራው የቆፍጣና ጀነራል ያደረጋቸው ለውጦችም ይበል የሚያሰኙ ነበሩ። ከነዚህም ውስጥ ለአብነት የቡርኪና ፋሶ ጂዲፒ ከ18.8 ቢሊዮን ዶላር
ወደ 22.1 ቢሊዮን ዶላር እንዲያድግ አድርጓል። ከዓለም አቀፍ ገንዘብ አበዳሪና ድጋፍ ሰጪ ተቋማት ገንዘብ አልተበደረም፣ ድጋፍም አላገኘም። የሚኒስትሮችንና የፓርላማ አባላትን ደሞዝ በ30% በመቀነስ ይህ የሚገባው ለመንግስት ሰራተኞች ነው ብሎ ደሞዛቸውን በ50% ጨምሯል። የቡርኪና ፋሶን የሀገር ውስጥ ዕዳ ከፍሏል። ሌላም ብቻ ብዙ ስራዎቹን መጥቀስ ይቻላል። እኛ ለአብነት እነዚህን አነሳን እንጂ የፈረንሳይ ሚዲያን ከሀገሩ ማገዱና የፈረንሳይ ወታደሮችን ከሀገሩ ለቃቅሞ ማስወጣቱ ሌሎች የሚነገሩለት ውሳኔዎቹ ናቸው። ለተመሳሳይ ጾታ አፍቃሪያን ግብረ ሰዶማውያንም ትራኦሬ ፍጹም ርህራሄ የለውም። የቆፍጣና ሰው በቡርኪና ፋሶ የተመሳሳይ ጾታ ጋብቻና ሌሎች የግብረ ሰዶማዊነት ድርጊቶችን በይፋ አግዷል። ከአሁን ወዲያ ማንኛውም ሰው በእነዚህ ጉዳዮች የተያዘ በሕግ ፊት ለፊት ይቀርባል ከማለትም ባሻገር የግብረ ሰዶማዊነት ድርጊቶች የአፍሪካን ባህል ይቃረናሉ፣ እናም መታገስ አንችልም ማለቱ በምዕራባውያን እንዲጠላ ሌላ ምክንያት ሆኖታል። በምዕራባውያን በኩል ተቀባይነት ያላገኘው በመፈንቅለ መንግስት ወደ ስልጣን የመጣው ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ በሀገሩ ህዝቦች ግን የቶማስ ሳንካራ ምትክ መሪያችን ነው ክፉ አይንካው እየተባለ በስስት የሚያዩት መሪ ሆኗል። ኢብራሂም ትራኦሬ በመፈንቅለ መንግስትም ቢሆን ወደ ስልጣን የመጣው ለሀገሩና ለህዝቡ ግን የተመኙትን እድገት ለማምጣት ደከመኝ ሰለቸኝ ሳይል እየተጋ ይገኛል። ከኮሎኔል ቶማስ ሳንካራ በኋላ ቡርኪና ፋሶ ሌላ አብዮተኛ መለዮ ለባሽ ያገኘች ይመስላል። እንደ ሳንካራ ሁሉ በ34 ዓመቱ ሀገር መምራት ጀምሯል። አሁን ዓለም ላይ በዕድሜ ወጣቱ መሪ እሱ ነው። ቆፍጣና፣ ዝምተኛና የተለየ መሪነት ክህሎት ያለው ነው ይሉለታል። ከወዲህ ወደ ፈረንሳይና ወደ አሜሪካ ማዕድናት እንዳይላኩ ከልክሏል። የሀገር ወጣቶች ይህ ሰው አዲሱ ሳንካራ ነው እያሉ ነው። በዛ ላይ ቁመናው እጅግ ያማረ ነው። እውነትም ወታደራዊ ቁመና ሲባል ምን ማለት እንደሆነ ኮሎኔል ኢብራሂም ትራኦሬን አይቶ መረዳት ይቻላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ መሪዎች ሰው መሆናቸውን እጠራጠራለሁ ብሎ የሰደባቸው የአፍሪካ መሪዎች እንደ ካፒቴን ትራኦሬ መቁረጥ ይኖርባቸዋል። የአፍሪካ መሪዎች ከጥገኝነት ለመውጣት ልክ እንደ ኢብራሂም ትራኦሬ መወሰን ብቻ ሳይሆን ልክ እንደሱ ጠንክረው በመስራት ለውጥ ማምጣት አለባቸው። አፍሪካ ያለ አሜሪካና ምዕራባውያን አጋሮቿ እርዳታና ድጋፍ መኖር እንደምትችል ማሳየትና ሰው መሆናቸውን ጭምር ማሳየት ያለባቸው ትክክለኛ ጊዜ አሁን ነው። እንደ ሀገር በምግብ ራሷን ሳትችል ሉዓላዊ ሀገር ናት ተብላ ልትጠራ አትችልም የሚለው ኢብራሂም ትራኦሬ ትንሹ ሳንካራ ተብሎ እየተጠራ ይገኛል። እርሱም አርአያ አድርጎ ያደገው ሳንካራን ነውና። ኢብራሂም ትራኦሬ ከሰሞኑ ከተደረገበት መፈንቅለ መንግስት በኋላ እንዲህ ብሏል። አፍሪካን ስንመለከት ፈጣሪ ከባረካቸው እጅግ ሰላማዊ አህጉራት አንዷ ነች። አሁን ላይ በመካከላችን የምናያቸው ግጭቶች በዋናነት አውሮፓውያን አንዱ ሀገር ከሌላ ሀገር እንዳይዋደድ አብሮ እንዳይሰራና እንዳያድግ የመለያየትን ዘር ስለዘሩ ነው። ራሳችንን የት እንዳለን መጠየቅ አለብን። ለምንድን ነው አውሮፓውያን በአፍሪካውያን ዘንድ እንደምናየው እርስ በርስ ሲጠላለፉ የማንመለከተው? እነሱ እኛን ሆን ብለው እርስ በርሳችንን እንድንጋጭ ስላደረጉን ነው። እነሱ አንድ ሆነው ወንድሞቻችንና እህቶቻችንን እንድንጠላ አስተምረውናል። በአውሮፓ ውስጥ እንዲህ አይነቱን ክፍፍል ማየት ብርቅ ነው። ይህንን ተገንዝበን ጥላቻን ማቆምና የተሻለች አፍሪካን ለመገንባት በጋራ መስራት አለብን። የቆፍጣናው መሪ መልእክት ይህ ነበር። ከብዙ ሀገራት ጋር አይጥና ድመት የሆነችው ራሻም ቃሏን አክብራለች። ራሽያ በፑቲን ቀጥተኛ ትዕዛዝ መሰረት የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬን ለመደገፍ በከፍተኛ የስልጣን ብቃት ያጠናቀቁ ልዩ ኮማንዶዎችን ወደ ቡርኪና ፋሶ መላኳን ከሰሞኑ ከሀገሪቱ የዜና ምንጮች ለመረዳት ተችሏል። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራኦሬ ላይ ተደጋጋሚ የግድያ ሙከራ ማድረጉን ተከትሎ እንደሆነም ይታመናል። እንዲህ ያለው መሪ ለምዕራባውያን ባይመችም ይህ ጀነራል ግን ለአፍሪካ መሪዎች ትልቅ ተምሳሌትም ጭምር ነው። አፍሪካውያን መሪዎች ለአውሮፓ ፍርፋሪ ከማጎብደድ ይልቅ በራሳቸው አቅምና ጥረት ሀገራቸውን እንዲመሩና ህዝቡን ወደ ለውጥ ጎዳና እንዲወስዱ እንደዚሁም ለህዝቡ ግድ እንዲሰጣቸውና ህዝቡን አንድ እንዲያደርጉ ይህ ወጣት መሪ በወሬ ሳይሆን በተግባር ማሳየት ችሏል።